አደይ የባቡሬ እናት ይዛት ያሳየችው እንትን እጅግ በጣም ነበር ያሳቀኝ ማለት ነው። ዴቭም ደግሞ አደይና እሱ ሊጋቡ እንደሚፈልጉ ለእህቱም ነግሯት ነበር። እህቱም ደግሞ ከዚህ በፊት እንደምታውቁት በጭራሽ አንተ ሰራተኛ አታገባም፣ ብዙ ሴቶች አንተን የሚፈልጉ አሉ። ስለዚህ እንዴት ነው ለማመና ለዳድ ሰራተኛ ቤት ሰራተኛ አገባው ብለህ የምትነግራቸው? በጭራሽ ለክብራችን አትመጥንም፣ ለአንተ አትመጥንም እያለች በጣም ነበረ እንት ስትለው የነበረው። አሁን ላይ ግን እሷ ፈቃደኛ ሆናለች። ለእናትና ለአባቴ ለዳድና ለማም እንዴት አድርጌ እንደምነግራቸው አላቅም እያለ ሩታን እያማከራት ነበር። ሩታ ደግሞ በነገራችን ላይ በጭራሽ እሷን እንዲያገባ የምትፈልግ አይመስለኝም። ምክንያቱም ሩታ ራሷ ከዚህ በፊት አሁን ላይ አሹን አፈቅረዋለሁ አለች እንጂ እሷም ዴቭን ታፈቅረው ነበር ማለት ነው። ይሄን ነገር ሲያማክራት እንደውም ሌላ ሰው ቢያማክር አሪፍ ነበር ብዬ አሰብኩኝ። በጭራሽ እሷ ግን የምትፈቅድም ወይንም እሺ ብላ ነገሮችን የምታስተካክልለት አብራ አይመስለኝም። ብቻ ግን ይሄን ነገር ስላሰበ በጣም ደስ ብሎኛል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ ውዶቼ፣ አዲሶች ደግሞ ሰብስክራይብ አድርጉ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ወደ መጣሁበት ቪዲዮ ወደ አደይ ድራማ ሲሄድላችሁ ውዶቼ፣ እንግዲህ በተለይ ሮሚዬ በጣም ከፍቷታል። ነገሮችን እሱን ለመርሳት ብትሞክርም በተለይ እኔ እንጃ እሱን ትረሳዋለች ብዬ በጭራሽ ኤላ በጣም ነው ልቧን ሰብሯት የሄደው። ኤላን ትረሳለች ማለት ቀላል ነገር አይደለም። ኤላን መርሳት ለሷ በጣም ከባድ ነገር ሆኖባታል። እና ውዶቼ እያለቀሰች ባለችበት ሰዓት ላይ እንዳያችሁት እንግዲህ ባቡሬ ምን ሆነሽ ነው የኔ ቆንጆ ማን ያስከፋሽ እያለ በስበቡ እሱ እቅፍ አድርጓት ነበር ማለት ነው። ምክንያቱም ባቡሬ ሮሚዬን ማን ነው ለሙዬን ያፈቅራታል ማለት ነው። እናቱም ጋር ሄዶ ራሱ እናቱን በቃ እሱ እንድታስታውሰው እኔ ልጅሽ ነኝ ማዬ፣ ለምንድን ነው ማም እንደዚህ የምትሆኙ ምናምን እያለ በቃ ስለ ሁሉም ነገር እንትን ሲላት፣ እናቲቱ ግን በጭራሽ ልታስታውሰው አልቻለችም። ምክንያቱም በወንድ ስለሆነ ከዚህ በፊትም ልቧ የተሰበረው አሁንም ቢሆን ድጋሚ ወንድ ልጅ የለኝም እያለች ነው እንትን የምትለው። በዚህ ነገር በምን ምክንያት እንደዚህ እንደሆነች ባላቅም፣ ግን ደግሞ እርግጠኛ ነኝ የወደደችው ሰው ያመነችው ሰው ያፈቀረችው ሰው ከድቷት ወይንም ደግሞ የባቡሬ አባት ያደረጋት ነገር ነበር ማለት ነው። በዛ ነገር ነው እርግጠኛ ነኝ ልጇን በረከቴ እያለች ነው የምጠራው። ግን ደግሞ እናት ማንኛቱም እናት ብትሆን ልጅ የለኝም ብላ የልጇን ልብ አትሰብርም። ልጁ በጣም ነው ልቡ የተሰበረው። እናቱ እንደዚህ ሆነች ማለት እናቱ ልጇን አለማወቅ ራሱ ማለት ምን ያህል ከባድ እንደሆነ የታወቀ ነው። ለሙዬም ደግሞ እንደዚህ እንባዋ እስከሚሄድ ድረስ ልቧ ተሰብሮ ነው በስታላቅስ የነበረው። ምክንያቱም እሱን መርሳት እፈልጋለሁ፣ እንደረሳው ለማስመሰል ሞክራለሁ፣ ጠንካራ ሰው ለመሆን ሞክራለሁ። ግን ደግሞ እሱን መርሳት አልቻልኩም። በቃ ይጠዘጥዘኛል፣ ልቤ ውስጥ ያለው ቁስል ያመኛል ብላለች ማለት ነው። ምክንያቱም የረሳችው ይመስላል፣ የማታስታውስ ትመስላለች እንጂ ሌቱን ቀኑን ግን እሱን እያስታወሰች ተደብቃ መሆን ታለቅሳለች። መኝታ ክፍል ሙና ታለቅሳለች። ምክንያቱም ስንት አመት ከ7 አመት በኋላ ከ7 አመት ጥበቃ ጭንቀት በኋላ በማይሆን አጋጣሚ ነበር እንደውም ኤላና እሷ የተገናኙት ማለት ነው። ስለዚህ ያን ነገር ሁሉ 7 አመት ሙሉ የተሰቃየችበትን ህመሟን ነግራው ሁሉን ነገር አይዞሽ አለው በርቺ ብሏት እንደገና ሰርፕራይዝ ሁሉ አድርጓት ቀለበት አድርጎላት ይሄንን ቤት ገዝቶ እኔና አንቺ ከዚህ በኋላ እዚህ ቤት ነው የምንኖረው ብሎ ሁሉ ነገር ካስተካከለ በኋላ ለምንድን ነበር ይሄን ነገር ያደረገው? ለምንድን ነው ቤተሰቦቹን ብቻ አዳምጦ የሷን ልብ መሰበሩ ሳያስበው የሄደው? በእርግጥ ይሄንን ቤት ገዝቶላታል። ቤቱ የራሷ ነው። እዚህ ቤት እንድትወሮ ያደረገው ከዚህ በፊትም ኤላ ሮሚ ጋር ማን ነው ለሙዬ ጋር እንደማይኖር ያቀ ነበር ማለት ነው። ምክንያቱም ይሄን ቤት ገዝቶ መጀመሪያ ሌላ ቤት ነበረ። ይሄን ቤት ገዝቶ አስተካክሎ ምን ብሎ እዚህ ቤት እንዲኖሩ ያደረገው ማለት ነው። እና ብቻ ነገሮች ከባድ ናቸው ውዶቼ። በተለይ ደግሞ ሮማንም እነ ፍቅር ቤት ልትሰራ ነው። አደይ እዛ ቤት መመለስ አልፈልግም ስላለች ሌላ ቦታ አደይ ስራ ትሰራለች። አደይም እዛ ቤት እንድትመለስ አልፈልግም ነበር እኔ ማለት ነው። አደይም አልመለስም እዛ ቤት ብላታለች። ሮማንም እትዬ እዚህ ቤት ነይና ስሪ ብላኛለች፣ አንቺን ላማክርሽ ብዬ ነው ብላታለች ማለት ነው። ምክንያቱም በእኔ በስራዬ ቦታ ገባች ብላ እንዳትቀየማት ስለፈለገች አማክራታለች። ግን አደይን ዴቭ ፍቅረኛ ስለሆነች ወይም ደግሞ ዴቭ አደይን ስለሚያፈቅራት ነው ፍቅር የምጠላት አይደለ። አሁን ደግሞ ሮማንን ምን ልታረጋት ትችላለች? ፍቅር አሁንም ሮማን ጋር ጠብ የምታነሳ ሮማን ጋር የምትጣላ ከሆነ ሮማንንም እዛ ቤት ለማውጣት የምትጥር ከሆነ ይች ልጅ አደይን የምጠላበት ዴቭ ስለሚያፈቅራት ብቻ ሳይሆን በአጠቃላይ የሰው ልጅ ጥላቻ አለባት ወይም ደግሞ የሰው ልጅ ትጠላለች ማለት ነው። ምክንያቱም አሁንም ቤዛ ራሱ የፍቅር እናትም ይቅርታ እናቴ ስለታመመችብኝ እናቴ ጋር ሄጄ መምጣት አለብኝ። እናቴ ጋር ሄጄ ከመጣው በኋላ እኔ ራሴ እመጣለሁ፣ የፈለግሽው ነገር ታረጊያለሽ፣ የፈለግሽውን ቅጣት ትቀጭኛለሽ ብላታለች። ግን ደግሞ የፍቅር እናት ውሸቷም ሆነ እውነቷም ሆነ ምንም ችግር የለውም፣ ከዚህ በኋላ ደግማ እዚህ ቤት አትምጣ እንጂ የፈለገችውን ነገር ታድርግ ብላለች ማለት ነው።
እንግዲህ እሷም ለቃታለች ሄዳለች። እናቲቱ ታማባት ሳይሆን የክፋት መረቧን ለመዘርጋት ስለፈለገች ነው እዛ ቤት የወጣችው ማለት ነው። ይቺ ቤዛ ሰይጣን ማለት ነው። እና ወዶች እንግዲህ ነገሮች በጣም እየተወሳሰፉና ነገሮች በጣም ስር እየሰደዱ ነው። ቤዛ ይሄን ነገር ለምን ማድረግ እንደፈለገ ስትጠይቃት በጣም ይቅርታ እናቴ ታማብኛለች ሂጂ አሳክሚያት ልመለስ ምናምን እያለች ነበረ። ውሸቷ አያልቅም በአጠቃላይ ማለት ነው። ዴቭም ደግሞ አዴን ማግባት እንደሚፈልግ ከሩታ ጋር ተመካክሯል። ሁሉ ነገር ጨርሷል። ለቤተሰቦቹ ሊናገር ነው። ስለዚህ ሁለቱ ይጋባሉ። ሁለቱ ተጋብተው አንድ ቤት ይኖራሉ ብዬ አስባለሁ ማለት ነው ውዶቼ። ሮምዬም ከዚህ ከልብ ስብራቷ ወጥታ የተሻለና አሪፍና ደስታ የሞላበት ህይወት ትኖራለች ብዬ አስባለሁ። በሌላ ቪዲዮ ተመልሼ እስከመመጣ ድረስ ይህንን ቻናል እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር አድርጉ። በሌላ ቪዲዮ ተመልሼ እመጣለሁ።